ሲነገር ቆይቷል። ሰማዕተ ነዳ ቅዱስ ጊዮርጊስ የ7 ዓመት ተጋድሎ የ7 ዓመት ጽናቱ የታተመበት የተዘጋበት ዕለትን ነው እናት ቤተ ክርስቲያን እያከበረችው ያለችው። ይሄ ሰማዕት እንዲሁ አይደለም የተሰጠን። ደጋግ አባቶችን ደጋግ እናቶችን ሲረዳ መጥቷል፣ ሲደግፍ መጥቷል። ገና ከምድረ ፍልስጤም ተነስቶ በቤይሩት ሊባኖስ ያቺ ምስኪኗ ብላቴና ለአውሬ ተሰጠችው። ለአውሬ እንድትገበር በጫካ የታሰረችው በዓይነ ሕሊናው ያያት በሃይማኖት ዓይን ያያት ሰማዕቱ ቅዱስ ጊዮርጊስ ወጣቱ ቅዱስ ጊዮርጊስ ከምድረ ፍልስጤም ወደ ሊባኖስ ገስግሶ መጥቶ እንዴት እንዳዳናት ሁል ጊዜ የምትሰሙት ታሪክ ነው። ያ ብቻ አይደለም። ምስኪኗ ድሃ መበለት ተብላ ብቸኛ ተብላ በመከራ ውስጥ ያለች በችግር ውስጥ ያለች መስጠት እየቻለ እየፈለገች የማትሰጥ መደገስ እየቻለች መንፈሳዊ ድግስ ሌሎች ሰማዕታቱን እንደሚዘክሩት ሰማዕታቱን ስም እንደሚጠሩት መጥራት እየፈለገች ያልቻለች አቅመ ቢሷ ደካማዋ እናት ያያት የጎበኛት ሰማዕቱ ቅዱስ ጊዮርጊስ ነው። ወገኖቼ ምናልባት እዚህ መካከል እንኖራለን። ቀንፊቱን ያዞረብን ያላቸው ሰዎች የጠሉን ብቸኝነት የተጫጫንን ደሳሳ ጎጆአችንን ዘግተን የምናነባ የምናለቅስ ግድ የላችሁም። ያቺ መበለት እኮ በረከት ወደ ቤቷ እንደሚገባ በረከት አዳዩን ባራኪውን ኢየሱስ ክርስቶስን ስሙን ተሸክሞ የሚኖረው የኢየሱስ ወታደር ቅዱስ ጊዮርጊስ ወደ እሷ ቤት የተላከው እንዲራብ በረሃብ እንዲሞት እንዲሰቃይ እንዲጎሰቆል ነበረ። ወደዛ ቤት የገባው በረከት ነበረ። ግድ የላችሁ በሐዘን በመከራ በብዙ ችግር ውስጥ ያላችሁ ዝም ብላችሁ ዓይናችሁንም ሕሊናችሁንም ልቦናችሁንም መዘርጋትም ያለባችሁ ወደ አምላከ ቅዱስ ጊዮርጊስ ነው። እሱ ታሪክ ቀያሪ ነው። ሲቀይር እንደ ሰው አይደለም። አበድሮ አይቀበልም፣ መልሶ አይልም። በተስፋ ተጠባበቁ። በሕመም ውስጥ ያላችሁ በችግር ውስጥ ያላችሁ ኑሮው የከበዳችሁ ኑሮው የተጫናችሁ ያችን የመበለቷን ጸሎት ጸልዩ በቤታችሁ። ታዲያ ስንፍናን አይደለም። እንዲሁ አባቶቻችን እንደሚናገሩት አምላከ ቅዱስ ጊዮርጊስ የመበለቷ አምላክ መበለቷን እየጎበኘ አይደለም። እየሰራን ነው፣ እየተጋን ነው። የአቅማችንን ጎንበስ ቀና እያልን ነው። የቀረውን ባርክልኝ፣ እችን ሰርቻለሁ ያብዛልኝ እያልን ነው። ስለዚህ ብዙዎችን ሲረዳ የኖረ ሰማዕት ነው ቅዱስ ጊዮርጊስ። ታሪኩ በሰፊው ተነግሯል። ዛሬ የፍጻሜው ዕለት ነው። እንዴት ነው የተፈጸመው? ያንን ሁሉ 7 ዓመት ጸዋትወ መከራ እየተፈጨ ሥጋው እየተበተነ በተራራው ላይ ያንን ሁሉ ጸዋትወ መከራ አልፎ ሰማዕትነትን የተቀበለበት ቀን ነው። ሰማዕትነትን ተቀብሎ ዝም አላለም። ቅድስት ሀገር ኢትዮጵያን ቆልፎ ገበዛ ሆኖ ያገለግላታል ይላሉ አባቶቻችን። ለቅድስት ሀገር ለኢትዮጵያ አባቶቻችን የቃል ኪዳኑን ታቦት የዘመቱት አባቶቻችን ባለ ክንፎች አባቶቻችን ጸጋ የበዛላቸው አባቶቻችን ከሰማዕቱ ከቅዱስ ጊዮርጊስ ጋር እኮ የነበሩ ቅድማያቶቻችን ቅማያቶቻችን አንበሳ እየመሰሉ ነብር እየመሰሉ ከሰማዕቱ ከቅዱስ ጊዮርጊስ ጋር ጠላትን እያርበደበዱ ጠላትን እያስፈሩ እና ጣሊያን በቆመ ጠብቀኝ ተባረረ፣ በዱላና በድንጋይ ተባረረ የሚል ሞኝ ካለ ሞኝ ነው። ከዚህ በላይ ነው የአባቶቻችን ጥበብ። በደመና የሚሄዱ አባቶቻችን፣ አውሮፕላን የማያስፈልጋቸው አባቶቻችን እነሱ ናቸው የወለዱ። የእነሱ ልጆች ነን። ሰማዕቱን አስቀደሙ፣ ተከተሉ። መልካቸውን እየቀያየሩ እግዚአብሔር በሰጣቸው ጥበብ በሰጣቸው ሞገስ ቅድስት ሀገር ኢትዮጵያ ከነልጆቿ ቀና እንድትል ያደረጉት ጀግኖች አባቶቻችን ናቸው። እነሱ ምን አሉ? ገበዟ ነው የቅድስት ሀገር ኢትዮጵያ ገበዟ ነው። ጸላይ እንዳይገባ፣ ክፉ እንዳይገባ፣ ኮሮና እንዳያሸንፋት፣ ሌላ መንፈስ እንዳያሸንፋት፣ የመከፋፈል ዘመን መንፈስ እንዳያሸንፋት አውሮፓውያን እንደሰሩብን እንዳሴሩብን እንደተሰጠን የቤት ስራ ይሄ አባቶቻችን ጽናት ባይሆነን ጸሎታቸው ጸሎት ባይሆነን ጋሻ ባይሆነን መቼ እዚህ እንደርስ ነበረ? ኢትዮጵያ እኮ ቆየች ከፈረሰች። እንደነሱ ትንቢት እንደነሱ እብሪት ግን አለ።
ገበዟ የት ሄዶ? ቆልፎ የሚጠብቃት የት ሄዶ? ዘኍልቍ 16 ላይ የተገለጠውን ታያላችሁ። በእስራኤላውያን መካከል በስደት እያሉ ዛሬ ኮሮና እንደምንለው ትናንት ኮሮና ብለን እንዳሳለፍነው ደዌ ገባ፣ በሽታ ገባ፣ ህዝቡን የሚያንበረክክ ህዝቡን የሚገድል ሙሴ አሮንን ሂደው ጽናውን ተሸክሞ እያጠነ ወደ በሽተኞቹ መካከል ገባ። ዛሬስ ኢትዮጵያን ከጫፍ እስከ ጫፍ የሚያጥናት ባለጥናው ማን ነው? ታምትዬ አይደሉም እንዴ? ኮሮናን ያለፍንበት ቅዱሱ አባት በረሃኛው አባት እሱ አይደለም እንዴ? መብረቅና ጠቃን በበረዶ አባቶቻችን አርሶ አደሮች የለፉበት የደከሙበት ሰማይ ደረቅ ሰማይን ተስፋ አድርገው ለደረቅ መሬት የሰጡት ዘር ለፍሬ ለቡቃያ እንዲበቃላቸው ያ በበረዶ እንዳይመታ የተክለ ሃይማኖት መስቀል አለ እኮ ደብረ ሊባኖሶች ዛሬ ድረስ ያደርጋሉ። አባቶቻችን እውነቴን ነው የምላችሁ መላዋን ኢትዮጵያ አራቱንም ማዕዘን ከፍ ባለ ቦታ ላይ መስቀሉን ይዘው ወጥተው ከገዳም ይባርካሉ። የኢትዮጵያ ገበሬ የለፋበትን የደከመበትን የጣረበትን በሌለው ጉልበት የዘራውን ጦማቶ የዘራውን ለጎተራው እንድታበቃለት አምላከ ተክለ ሃይማኖት እያሉ ያመለክታሉ። ማመለከታቸውም ተክለ ሃይማኖት ይመሩበታል ወደ ፈጣሪ ፍጡራን ወደ ፈጣሪ ዓለማት በእሳቸው መስቀል መብረቁ እንዳጠቃን ገብረ መንፈስ ቅዱስ የዝቋላው አንበሳ እነኚህ ሁሉ በውስጥ ይነቃነቃሉ። ገበዘ ቅድስት ሀገር ኢትዮጵያ። ወገኖቼ የእነኚህ ጀግኖች አባቶች ከሆን የባለ ክንፎች ልጆች ከሆን የባለ ጽናዎች ልጆች ከሆን አባቶቻችን ቆባቸው ስር አጋም እየታቱ ዕለተ ቀራንዮን እያሰቡ የሚኖሩ አባቶቻችን ናቸው የወለዱን። እነሱ ናቸው የሚባርኩን፣ እነሱ ናቸው የሚጠብቁን። እዚህ ቦታ ዛሬ ከሚታየው ሕዝብ በላይ የሚታዩ ስውራን አሉ። ሰማዕቱ በተጠራበት የማይቀሩ መጋቢት 10 ይገርማቸዋል። ደብረ ሊባኖስ በዓመት አንዴ ነው መስቀል ቤት የሚቀደስ። እዛ ስናድግ ስንኖር ሁሉንም አባቶች በተወሰነ መልኩ እናውቃቸዋለን ብለን ነው የምንናገረው። መጋቢት 10 ግን መጥተው የሚቆርቡ አባቶች አይተናቸውም አናውቃቸው። መዓዛቸው ልዩ፣ ሽታቸው ልዩ መዓዛ ያላቸው አባቶች ለቁርባን መጥተው ቦታውን ግቢውን ያጨናንቁታል። ወገኖቼ ልክ እንደዛው ሰማዕተ ልዳ የዘመተበት ልጆቹን ይዞ ኢትዮጵያ ቅድስት ሀገርን ለመጠበቅ የተነሳበትን ቦታ የሚጠብቁ አሉ፣ የማናያቸው አሉ። የኔ ቢጤ መስለው ደካማ መስለው ድሆች መስለው በረንዳ ዳሪ መስለው አሉ በኢትዮጵያ ሰማይ ስር በተለይ በአዲስ አበባ። ወገኖቼ ጠንቀቅ ማለት አለብን። የለመነን ሁሉ ለማኝ እንዳይመስለን፣ ድርቶ የለበሰው ሁሉ ድርቶ ለባሽ እንዳይመስላችሁ። በዛው ልክ ሽፍቶችም አሉ፣ ይሄን አንክድም። ቀማኞች አሉ፣ ጉልበት እያላቸው በድሆች ስም የሚነግዱ አሉ። በዛው ልክ ግን የተጠቀሙ አሉ፣ ወደ እግዚአብሔር ያደጉ ከፍ ያሉ ባለ ክንፎቹን ተስፋ ያደረጉ ክንፋቸው ስለ የተጠጉ አሉ። ጠንቀቅ ማለት አለብን። ስንመጸውትን ከኛ ዝቅ ያሉ የሚመስሉንን ስናናግርም ሁኔታዎችን ማየት አለ። እየገመገሙን ሊሆን ይችላል፣ እየታዘቡን ሊሆን ይችላል፣ ከገዳማት ተልከው ሊሆን ይችላል። ጥንቃቄ ያስፈልጋል። ስለዚህ የእነኚህ ልጆች ከሆን ዛሬ ሰማዕተ ልዳ ይሄንን ሁሉ የ7 ዓመት ጸዋትወ መከራ ፈጽሞ ያረፈበት ቃል ኪዳን የተቀበለበት ነው። ቃል ኪዳኑ አንዱ ቤተ መቅደሴን ያነጸ ያሳነጸ የሚል ነው። ስለዚህ እኛ ልጆቹ የት ነው ያለ ነው? ትናንት በክንፍ ይበሩ የነበሩ ባለሞገሳዎቹ አንበሶችን መስለው ጠላትን ሲያሳድዱ የነበሩ ከወለዱ የት ነው? የቱ ጋር ነው የታጠፍነው? እጥፋት የቱ ጋር ነው የገጠመን? የቱ ጋር ነው የተላለፍነው? የአባቶቻችን በረከት ለልጅ ልጆቻቸው እንዳይወርድ እኛ ላይ እንዳይደርስ በእነሱ መንፈስ እንዳንነቃነቅ አገር ወዳዶች እንዳንሆን ዛሬ ከሀገር በላይ ወገን እየተወደደ የራሴ ወንዝ የራሴ ተራራ እየተባለ ያ እየቀደመ እናት ተረሳ እኮ ነው ያለችው።
እናት ሀገር ኢትዮጵያ የሁሉ እናት እኮ አይጨከንባትም ወገኖቼ። እናት እኮ ኢትዮጵያ ናት። እውነቴን ነው የምላችሁ። እሷ ጤናማ ከሆነች ብሔር ብሔረሰቡ ጤናማ ይሆናል። እስቲ ተያዩ። ሁሉም ብሔር ብሔረሰብ እዚህ አለ። ሁሉ ያሳዝናል። ሁሉ መልካም ነው። ክፉ ሀሳብ የለም። አምላከ ቅዱስ ጊዮርጊስን ብሎ ነው የቆመው። ከዚህ በላይ ምን ያድርግ? ምን ያድርግ ኢትዮጵያዊ? ምን ያድርግ ወገኔ? ከዚህ በላይ እምነቱን እንዴት አድርጎ ይግለጥ? ታዲያ ይሄ መወደድ ይነሰው፣ መከበር ይነሰው። የሰማዕታት ልጅ እኮ ነው። መከራ የወለዳቸው ልጆች ናቸው እኮ ኢትዮጵያውያን። አባቶቻችን በመከራ ነው ሀገሪቷን ያጸኗት። ልጆቻቸው ደግሞ በእነሱ እግር ስር ተተክተን በመከራ እንኖራለን ማለት ነው። መከራ የክርስትና ምልክቷ ነው፣ አርማዋ ነው። ያ ነው በአደባባይ የሚሞሽራት፣ በአደባባይ የሚሞሽራት። ሰማዕተ ልዳ ቅዱስ ጊዮርጊስ በየዓመቱ ይሞሽራል እንደ አዲስ ሙሽራ። ትናንት በሰራው ስራ በሰራው ተጋድሎ እየተሞሸረ ነው። ለምን? በቀራንዮ የተሞሸረውን በደሙ የመሰረታትን ቤተ ክርስቲያን ሐዋርያቱ አባቶቻችን በአጽናቸው የማሷትን ሰማዕታቱ ደግሞ ቅዱስ ጊዮርጊስን ጨምሮ በደማቸው የለሰኗትን ተዋሕዶን ለመጠበቅ ነው። ስለዚህ የአባቶቻችን ልጆች ከሆን አባቶቻችንን መምሰል መቻል አለብን። እንደ አባቶቻችን ሀገር እንውደድ፣ እንደ አባቶቻችን ብሔር ብሔረሰቦችን እንውደድ፣ ለሁሉ እንዘን፣ በጋብቻ እንዛመዳቸው። ከመነኮሳት ውጪ ማለት ነው። ጋብቻ መነኮሳትን አይመለከትም። ስለዚህ አባቶቻችን ጥበበኞች ነበሩ። ዛሬ እዚህ ሆነን የወንዜ እያልን ከሌላ ቦታ ምን አለ ሌላ ጉራጌቶን ብታገባ አማርኛ ተናጋሪ፣ ትግርኛ ተናጋሪዋን፣ ጉራጌኛ ተናጋሪ ምን አለ ብንዛመድ፣ ምን አለ ብንሰፋ፣ ምን አለ አይምሯችን ቢሰፋ። ያኔ እፊታችን ያሉት ወይራዎች ሊያፈሩ ይችላሉ። ዘንባባው ይታያቸዋል፣ አፈራ የለም። ማን የረገሙ? እኔ ብዙም ጊዜ መድረክ ላይ ይህንን ጉዳይ አነሳለሁ። የአባቶቻችን ልጆች ከሆን እርግጥ ሁለቱን እንዲያፈራ አድርገው አላስረከቡንም። ምን አለኛ እንዲያፈራ አድርገን ባለፍሬ አድርገን ለልጆቻችን ብናስረክብ። የወይራ ዘይት በዶላር እስከ መቼ ነው ከውጭ የምናስገባው? ቴምር ዛፉን እያየን ከውጭ እስከ መቼ ነው የምናስገባው? ዘቢቡን ገዳማትና ዳራቱ መስራት እየቻሉ እስከ መቼ ነው ከውጭ የምናስገባው በዶላር? አይወጨንም? ምን ነው እየሰራን ያለነው? እኔ ሀገር ቤት ሲሄድ ለትናንትና አባቴ ሆመን በሬ ነው የሚለው። ሳቢ በሬውን ተከታይ ገበሬውን እያለ ቄሱም የገጠር ቄሱም ያሳርግለታል፣ ያበረታታዋል። እንዴት አላሳደግንላቸውም? ከፍ እንዲሉ እንዴት አላደረግናቸው? ብቸኛዋ ሀገር የበሬን ጭራ ተከትላ የምትኖር ኢትዮጵያ ብቻ ናት። ዩኒቨርሲቲ ውስጥ የተማራችሁ እያስተማራችሁ ያላችሁ መቼ አላቀቃችሁት? ገበሬውን ከበሬው መቼ አላቀቃችሁ? ደግሞ በረሃብ ጠኔ እንዳትገሉ አላቁት ማለት አሰምኑለት እያልኳቸው ነው ያለው። ስለዚህ ያልሰራናቸው ብዙ ስራዎች አሉ። ከራሳችን እንጀምር፣ ከቤታችን እንጀምር፣ ከደብራችን እንጀምር። ያኔ መልካም ስራ ከሰራን ወደ ፍርድ ሸንጎ ሳይሆን የምንቆመው ወደምንመሰገንበት ወደ ፍርድ ጉባኤ፣ የመጨረሻ ጉባኤ፣ በቀኝ ወደሚያቆመው ጉባኤ እንቆማለን። የተባረካችሁ ልጆቼ፣ የሰማዕቱ ልጆች እንባላለን። እግዚአብሔር አምላካችን ፍጻሜያችንን ያሳምርልን። ቅድም መልአከ ገነትን ፕሮግራም መሪው እጅግ አንደበታቸው ይጣፍጣል። የሁለቱ መልአከ ገነትን የፕሮግራም መሪው እኔ ትዝብቴን ልንገራቸው። እንዴ ሰማዕተ ልዳ ቅዱስ ጊዮርጊስ እኔ ለሌላ ይተርፋል ብዬ ነው የማስበው። እንደ አጋጣሚ ዛሬ ነው እዚህ ቦታ የመጣሁት። ገጠር ገጠሩን ስንዞር መልአከ ገነት ሁሌ ይጠሩናል፣ ሳይሳካልን ቀርቶ ዛሬ ነው የመጣሁትና ሌላ ቦታ ላይ ያልሰማሁትን ድምፅ ሰምቻለሁ። ምሬት የሚመስል ድምፅ። እንዴ ህዝቡ ሰማዕቱን ረስቷል ወይ? የኢትዮጵያን ባለውለታ፣ የእናት ተዋሕዶን ባለውለታ፣ የአፍሪካን ባለውለታ፣ እንዴ በመላው ዓለም ያለው ጥቁር ህዝብ ባለውለታ። እንዴ እንደ ቀልድ አትዩት፣ እንደ ኢትዮጵያ ብቻ አታጠቡት። የቅዱስ ጊዮርጊስ ውለታ ለኢትዮጵያ ለአፍሪካ ብቻ አይደለም፣ በመላው ዓለም ለጥቁር አሜሪካውያን ሁሉ ይሄንን አፋቸውን ሞልተው ይናገራሉ፣ ይመሰክራሉ። ሁሉ ጊዜ እዚህ ቦታ ነበርኩ ማለት ስለሚከብደኝ ነው እንጂ እኔ ጣሊያን በነበርኩበት ሰዓት በአገልግሎት ጣሊያኖቹ የነበሩት ሽማግሌዎች ወይም ደግሞ ቃል በቃል የሰሙት መረጃ የነገሩኝ መረጃ በነገራቸው በጣም ነው እኔ በራሴ ያፈራለሁ። እነሱ የኛ ለኛ ቦታ ሰጥተው
መጽሐፍ እየጻፉ ለመመስከር እንኳን አፉ የሚያዝ ኢትዮጵያዊ ማየት ለመለገስ እግዚአብሔር የሰጠውን ለእግዚአብሔር መልሶ መለገስ መስጠት እየተሳለን በዚህ ልክ አባቶቻችን ድምጻቸውን ከፍ አድርገው ሲናገሩ የተሰማኝን ሐዘን ነው። ምን ነው ሰማይቱ ያረዳው አለ ወይ? በጓዳው አለው ልጅ ያላለው አለ ወይ? እማዬ ስታለቅስ እናቴ እንደነበለቷ እኔ ያለውልሽ ፈጥኖ ደራሹ ቅዱስ ጊዮርጊስ አለው እንደ ንብ የሚፈጥን ባለ ነጩ ፈረስ ቅዱስ ጊዮርጊስ ያልደረሰለት አለ ወይ? ያልደረሰላችሁ ባለ ሀብቶች አላችሁ ወይ? በዚህ ስክሪን የምታዩ በዓለም ያላችሁ የአራዳው ቅዱስ ጊዮርጊስ አጼዎቹ አባቶቻችን ይዘውት አድዋ የዘመቱት ታቦት ከጎጆዬ ወጥቼ እስካሁን ወደ ጎጆዬ ልጆቼን ሊመልሱኝ አልቻሉም። አቅም አጥተው አይደለም የሚያሰማልኝ ዕጣ ወይም ጆሮ ዕጣ አላወቅኩኝም እያለ ነው። ምን ትላላችሁ? በሰው ሀገር ያላችሁ ምን ትላላችሁ? ታቦቱ አይመለስ ወደ ቤቱ። ይሄ ካቴድራል እንኳን እሱን እኛ እናፍቆናል፣ ያው እግዚአብሔር በሚያውቀው። ስለዚህ በቅርብ ጊዜ ታቦቱን ወደ ቤቱ እንመልሰዋለን ብላችሁ አመስግኑ እስቲ። ፍጻሜውን እግዚአብሔር ያሰምርልን። ብፁዕ አባታችን አቡነ ሕርያቆስ በአዲስ አበባና ሀዲያ ስልጤ የሚያገለግሉ የሁላችን አባት ባለብሩህ አእምሮ ወጣት ተራማጅ አባት አሏት። ማን? ሁለቱ አህጉረ ስብከት አዲስ አበባና ሀዲያ ስልጤ። ልጆቼ በቡራኬ ከእናንተ ጋር ለመዋል ቀጠሮ ይዤ ነበረ። ሰበካ ጉባኤው በአስተዳዳሪው አማካኝነት ግብዣ አቅርቦልኝ ቡራኬዎትን አፍቆናል ይባርኩን ብላችሁኛል። ከልብ ዝቅ ብዬ ተቀብያለሁ። ነገር ግን ሁላችሁም እዚህ ሆናችሁ እዛ የምታዝኑላት በስልጤ ምድር ያለችው በመከራ ተከባ ያለችዋ ያቺ በጭቃና በጨፈቃ የተሰራችዋ ቤተክርስቲያን ፕሮግራም አለኝ፣ እዛ እየተጠራሁኝ ነው። እዚህ አባቶች በቅርበት አሉ፣ ፍቀዱልኝ፣ መልእክቴን አድርሱልኝ ብለው ወደ ስልጤ ምድር ሄደዋል። እዛ ባሉበት ይጠብቅልን፣ ቡራኬያቸው ይደርብን። በእሳቸው ቦታ መጥተው እሳቸውንም ወክለው ራሳቸውንም ወክለው አዲስ አበባን ጥንቅቅ አድርገው የሚያውቁ ከ30 ዓመት በላይ ነው አዲስ አበባን አካባቢ ያገለገሉት በአስተዳዳሪነት። ብፁዕ አባታችን የምንወዳቸው እጅግ ትሁት፣ ዝምተኛ፣ የሰውን መከፋት የማይፈልጉ ቅዱሳንን በመዘከር በማዘከር የሚታወቁ ብፁዕ አባታችን አቡነ እንጦንስ በመካከላችን አሉ። እሳቸው እኛ እንደ ልጅ ያጠፋነውን ያጎደልነውን የሳትነውን ምስጢር ሁሉ አደላድለው አመስጥረው ይባርኩናል፣ ያስተምሩናል፣ ቃለ ምዕዳን ይሰጡናል። ወደ ታላቁ አባታችን ወስዳቸዋለሁ። በታላቅ ክብር እንድትቀበሉልኝ ግብዣዬ ነው።